ባላችሁ ባህሪ ባላችሁ ማንነት እነዛ ሰዎች እንዲመርጧችሁ ማድረግ ነው። ካልሆነም ግዴታ አይደለም በእነሱ ሰዎች አለመመረጥ። እናንተ ራሱን ማስተዳደር የሚችል ኃላፊነት የሚጠበቅበትን ሰው እቀይራለሁ ብላችሁ ገብታችሁ ህይወታችሁ በሙሉ ተቀይሮ ራሳችሁ ተለውጣችሁ ነው የምታገኙት። ስለዚህ ግዴታ እነዛ ሰዎች ካልወደዳችሁም ነው በቃ ዳስናትኮ ይሄናል ቢግ ዲል የለውም፣ ትልቅ ነገር የለት በጣም ካቅማችሁ በላይ የሆነ ዋጋ ስለከፈላችሁለት እነዛን ሰዎች ትይዟቸዋላችሁ ወይም ህይወታችሁ ውስጥ ይቆያሉ ማለት አይደለም። በጣም ከጅምሩ እነዛ ሰዎች ሲፈልጉ እነዛ ሰዎች ሲመርጧችሁ እንደዛ ነው። ወይ ደግሞ እናንተ አምናችሁበት ምርጫችሁን ማስተካከል ይኖርባችኋል ማለት። በመጀመሪያ ደረጃ ከእንደዚህ አይነት ሰው ልጅ እንዲኖርሽ የምትፈልጊ ከሆነ ወይ እነዛ ሰዎች ልጅሽን ሊረዱት አንቺን እንኳን ባይረዱ ልጅሽን የመደጎም ልጃችሁን የመደጎም ፋይናንሻል አቅማቸው ደህና መሆን አለበት ብዬ አስባለሁ። ከዛን ውጪ ግን ለነዛ ሰዎች ልጅ መፍጠር ማለት ማን ለልጃቸው ሲሉ አብረውሽ አይሆኑም። አብዛኛው ጊዜ ህይወትሽን ሌላ አቅጣጫ እንዲይዝ ልጅሽም ያለ አባት እንዲያድግ አንቺም ሲንግል ማም እንድትሆኚ ከሚያረጉሽ ስህተቶች አንዱ ይሄ ነው። እዩ አመዛዝናችሁ። ምክንያቱም እናንተ ፈጣሪ አይደላችሁም። ገባችሁ? የምትሰጡት መሬት እንኳን የሰጠውን ነገር መልሶ ያበቅላል። ተረዳችሁ? እናንተ በሰጣችሁት ፍቅር ልክ እማታገኙ ከሆነ አሁንም ስነግራችሁ ክብራችሁን ይዛችሁ መሄድና መሄድ ነው ያለባችሁ። ሌላ ምንም ነገር የለውም። አብዛኛው ጊዜ አሁን ላይ ዋጋ እያስከፈለ ያለው አንድ ነገር ቢኖር ሞኝ መሆን፣ እጅግ በጣም የዋ መሆን ነው። የዋ መሆን በጣም በብዙ መንገድ እያስከፈለና ልክ እናንተ እንደምታስቡት በጣም የዋ ስትሆኑ እነዛ ሰዎችን መልሰው የዋ ይሆናሉ ማለት አይደለም። ስለዚህ እናንተ በጣም የዋ በሆናችሁ ጊዜ ወይ እናንተ በጣም ለምትወዷቸው ሰዎች በጣም ሞኝ የሆናችሁ ጊዜ የምታገኙት ነገር በተቃራኒው ስለሆነ ዛሬ በጣም ሞኝ የሚባሉ ሴቶች የሚያሳዩትን ባህሪያት እነግራችኋለሁ ማለት ነው። ይሄ ባህሪያት አሁን የምነግራችሁ ባህሪያት ሞኝ ሴቶች የሚያሳዩት ባህሪ ነው። ይሄ ደግሞ በጣምና በጣም የሚጎዳችሁና ድጋሚ እንኳን እንዳትቆሙ ሊያረጋችሁ የሚችል ስህተትን እንድትሰሩ ያረጋችኋል። እነዚህን አሁን የምነግራችሁን 3 ነጥቦች በደንብ ልብ ብላችሁ ልታዳምጡኝ ይገባል። ሰላም፣ እንዴት ናችሁ? ጽዮን ነኝ። This is my YouTube channel. ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ያላችሁን ሀሳብና አስተያየት በኮሜንት ስር አስቀምጡልኝ። ሀሳብም ጥያቄም ካላችሁ ልመልስላችሁ እችላለሁ። ኮሜንት ላይ አስቀምጡልኝ። የመጀመሪያው አንዲት ሞኝ የምትባል ሴት ልታደርገው የምትችለው ሰሟንን እቀይራለሁ፣ ይለወጣል፣ እለውጠዋለሁ፣ ነገሮችን በቃ ቀይሬ ሙሉ በሙሉ እኔ በምፈልግበት መንገድ እንዲሄድ አድርገዋለሁ ብላ ስታስብ ነው። ያቺ ሴት እንደዚህ ብላ የምታስብ ከሆነ አብዛኛው ሴቶች ይህንን የሚያስቡት ነገር ስለሆነ ነው አሁን በሰፊው እየነገርኳቸው ያለው። አንድ ሰው ራሱን ለመቀየር ካሰበ እንጂ ሊቀየር የሚችለው አንቺ እለውጠዋለሁ ባልሽው ልክ ያንን ኢነርጂ ባወጣሽው ልክ አይደለም። ማንኛውም ሰው ትልቅ የሚባል ህፃን ያልሆነ አንደሬጅ ያልሆነ ወይም ደግሞ ይሄ አፍ የፈታ ህፃን ልጅ እስካልሆነ ድረስ ትልቅ የሆነውን ሰው እለውጣለሁ ብሎ የሚገባበት ነገር እጅግ በጣም ዋጋ ያስከፍልሻል። I'm telling you ማንንም ሰው እለውጣለሁ፣ ይቀየራል፣ ያንን ነገር ማሸነፍ ችላለሁ፣ የነሱን ባህሪያት ቼንጅ አድርጌ እኔ ወደ መፈልጋቸው መንገድ እንዲመጡልኝ ማድረግ እችላለሁ ብለሽ የምታስቢ አይነት ሰው ከሆንሽ this is የሞኝና በጣም የሞኝ ባህሪ ነው። ሞኝ ሴት የምታደርገውን ባህሪ ነው እያደረግሽ ያለሽው። ማናቸውም ሰዎች ሊቀየሩ እስካልፈለጉ ድረስ አንቺ በጣርሹ ልክ ይቀየራሉ ማለት አይደለም። ስፔሻሊ ወንድ ልጆች ማለት ነው። ቱ ቢ ሆነስት ማለት ነው። አንቺ እኮ የምታስቢው ቀይሬዋለሁ ያንን ሰው እኔ ወደ ትክክለኛው የህይወት ጎዳና መርቼዋለሁ ብለሽ ታስቢያለሽ። ግን ትክክለኛው እንደዛ አይደለም። ያ ሰው አንቺን በሚወድሽ መጠን ያ ሰው ላንቺ እንዲቀየር ክፍት ስላደረገልሽ እንጂ አንቺ ስለቀየርሽ ወይም አንቺ መቀየር ስለቻልሽ አይደለም። እምነግራችሁ አብዛኛው ሴቶች
በጣም ይሄ ኢነርጂቲክ የሆናችሁ መቀየር እችላለሁ እሱ መለወጥ እችላለሁ ምናምን ብላችሁ የምታስቡ ሴቶች መጀመሪያም ያልተለወጠ ነገር በኋላም ሊለወጥ አይችልም። ሶ ምርጫችሁን አስተካክላችሁ ምረጡ እንጂ እነዛን ሰዎች ለመቀየር እና በእናንተ በምትፈልጉት ወይ እንዲሄዱላችሁ ለማድረግ አታድርጉ። ድካምም ኢነርጂያችሁን አታውጡ። በተቻላችሁ አቅም ማሰብ ያለባችሁ ነገር እንደዚህ ጺም ያለው ትክክል ይሄ ከ18 ዓመት በላይ የሆነ ስራ መስራት የሚችል ራሱ ማስተዳደር የሚችል ኃላፊነት የሚጠበቅበትን ሰው እቀይራለሁ ብላችሁ ገብታችሁ ህይወታችሁ በሙሉ ተቀይሮ ራሳችሁ ተለውጣችሁ ነው የምታገኙት። ስለዚህ እንደዚህ አይነት ሽት የሆነ አስተሳሰብ አቁሙ። እቀይራለሁ ብለሽ ሳይሆን ከጅምሩም ምርጫሽን አስተካኪ ማለት ነው። ሁለተኛው ደግሞ ይሄ በጣም አብዛኛው ሴቶች በጣም የሚሸወዱበት ሞኝ የሆኑ ሴቶች የሚያደርጓቸው ስህተት ነው። ይሄውም ለዛ ሰው ልጅ ብሰጠው ባረግዝለት ከኔ ፍሬ ቢኖረው እነዛ ሰዎች ሪሌሽንሺፑን እንዲቆይ ወይም ደግሞ ለልጃቸው ሲሉ ከኔ ጋር ይሆናሉ ብለው የሚያስቡ ሴቶች ናቸው። እነዚህ አይነት ሴቶች ከሞኝም ሞኝ ፕላስ ሞኝ ብዬ ነው የምጠራቸው። ይቅርታ ለቃሉ። ለምን መሰለሽ እንደዚህ ያልኩሽ? ከዚህ በኋላ ማናቸውም ሴቶች በተቻላችሁ አቅም ብልህ ሆናችሁ እንድትንቀሳቀሱ ስለምፈልግ ነው። ህይወትን ሞኝ ሆናችሁ በጣም የዋህ ስትሆኑ ለሴት ልጅ እንደዛ እንዲሆን ስላልተፈቀደ ልነግራችሁ እወዳለሁ። በመጀመሪያ ደረጃ ከእንደዚህ አይነት ሰው ልጅ እንዲኖርሽ የምትፈልጊ ከሆነ ወይ እነዛ ሰዎች ልጅሽን ሊረዱት አንቺን እንኳን ባይረዱ ልጅሽን ልጃችሁን የመደጎም ፋይናንሻል አቅማቸው ደህና መሆን አለበት ብዬ አስባለሁ። ከዛን ውጪ ግን ለነዛ ሰዎች ልጅ መፍጠር ማለት ለልጃቸው ሲሉ አብረውሽ አይሆኑም። አብዛኛው ጊዜ ህይወትሽን ሌላ አቅጣጫ እንዲይዝ ልጅሽም ያለ አባት እንዲያድግ አንቺም ሲንግል ማም እንድትሆኚ ከሚያረጉሽ ስህተቶች አንዱ ይሄ ነው። በተቻለሽ አቅም ያንን ሰው ወደ ህይወትሽ እንዲቆይ ትፈልጊያለሽ ወይ ህይወትሽ ውስጥ እንዲመጣ ትፈልጊያለሽ። ያን ልጅ አይቶ ጓግቶ ምናምን እኔ ጋር ይመጣል ብለሽ የምታስቢ ከሆነ ይሄ በጣም የሞኝ አስተሳሰብ ነው። እንዳልኩሽ በሁለት አማራጭ ምናልባት አንደኛው ያ ሰው በጣም አንቺን መውደድ አለበት። ያ ሰው አንቺን በጣም መውደድና አብሮሽ ችግሩንም ምኑንም ለመጋፈጥ ዝግጁ ከሆነ ኦፍ ኮርስ ትችያለሽ። ሁለተኛው ደግሞ ወይ ቅድም እንደነገርኩሽ ፋይናንሻል ስታቱሱ አሪፍ የሆነ አንቺን እንኳን ባይሆን ልጅሽን ማስተዳደር የሚችል መርዳት የሚችል የሚያግዝሽ አይነት ሰው ከሆነ ኦኬ ብለሽ ልትይ ትችያለሽ። ከዛ በተጨማሪ ግን ራሱ ሀስል እያደረገ ላለ ሰው የህይወት ካርታ ፕላኑ የጠፋበት ኦር ደግሞ ለማግኘት እየዳከረ ላለ ሰው ወደሽ ከዛ በኋላ ልጅ ሰጠዋለሁ ከዛ በኋላ በልጅ አይቶ መጥቶ ህይወታችን አሪፍ ይሆናል ብለሽ አጉል በሆነ ፋንታሲ እየኖርሽ ካለሽ ነቃ በይ። እንደዚህ እያሰብሽ ላለሽም ሴት ነው እየነገርኩሽ ያለሁት። ይሄ በጣም ዋጋ ያስከፍልሻል። አንቺን ብቻ ሳይሆን ልጅሽንም ጭምር ዋጋ ያስከፍልሻል። ስለዚህ እንደዚህ አይነት የሆነ ስህተቶችን አትስሩ። ከጅምሩ እነዛ ሰዎች ሲፈልጉ እነዛ ሰዎች ሲመርጧችሁ እንደዛ ነው። ወይ ደግሞ እናንተ አምናችሁበት ምርጫችሁን ማስተካከል ይኖርባችኋል ማለት ነው። ግዴታ እነዛ ሰዎች ካልወደዳችሁም ነው በቃ ዳስናትኮ ይሄናል ቢግ ዲል የለውም፣ ትልቅ ነገር የለውም። በቻላችሁት አቅም የሆነ ሰሟን አልወደዷችሁም፣ ደግሞ የሆነ ሰሟን ይወዷችኋል። ለሆነ ሰሟን እናንተ የነሱ ታይፕ አይደላችሁም፣ ደግሞ ለሆነ ሰሟን እናንተ እንቁና ይሄ ሚስት ሊያረጋችሁ የሚፈልጋት አይነት ሴቶች ትሆናላችሁ። ስለዚህ ግዴታ ሰርክላችሁ ማሰብ ያለባችሁ እናንተ በምትፈልጉት ወንድ ልክ ሳይሆን ራሳችሁን ለራሳችሁ በሚገባችሁ ልክ ለራሳችሁ ባስቀመጣችሁት ሀሳብ ፕላናችሁ ምርጫችሁ ልክ መሆን ነው ያለበት ማለት ነው። ሶስተኛው እና የመጨረሻውን ከመናገሪ በፊት ግን ይሄንን ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁ ማለት ነው። ሶስተኛው አብዛኛው ሞኝ የሆኑ ሴቶች የሚሰሩት ስህተት ወይ እነዛን ሰዎች የምትወዷቸውን የምትፈልጓቸውን ሰዎች ለመመረጥ ብላችሁ
ያልሆነ ዋጋ የምትከፍሉ ሴቶች ብዙ ነገር ስላደረኩለት ብዙ ነገር ስለሆንኩለት በጣም ካቅማችሁ በላይ የሆነ ዋጋ ስለከፈላችሁለት እነዛን ሰዎች ትይዟቸዋላችሁ ወይም ህይወታችሁ ውስጥ ይቆያሉ ማለት አይደለም። በጣም ስህተት ነው። ሞሮፍ እናንተ ኢነርጂያችሁን፣ ጊዜያችሁን፣ ያላችሁን ነገር ፊዚካላችሁን፣ ሁሉ ነገራችሁን ኢንቨስት ያደረጋችሁበት ሰው ሁልጊዜም ይወዳችኋል፣ ይፈልጋችኋል ማለት አይደለም። እንደዛ ስታደርጉ እንደውም ከናንተ ካላችሁ ኢነርጂ ላይ ካላችሁ የሆነ አቅማችሁ ላይ ሉዝ እያደረጋችሁ ኢንቨስት እያደረጋችሁ ነው። ኢንቨስት የምታደርጉበት ነገር ደግሞ በምላሹ የምታገኙት ነገር የማይሆን ከሆነ ምን ያህል እንደምትጎዱት አስቡት። እንደ ሴት ልጅ ደግሞ ይሄ የሴት ልጅ ስራ አይደለም። ገባችሁ? አንደኛ ኢንቨስት የምታደርጉበትን ነገር አመዛዝናችሁ፣ ምክንያቱም እናንተ ፈጣሪ አይደላችሁም። ገባችሁ? የምሰጡት መሬት እንኳን የሰጠውን ነገር መልሶ ያበቅላል። ተረዳችሁ? እናንተ በሰጣችሁት ፍቅር ልክ እማታገኙ ከሆነ አሁንም ስነግራችሁ ክብራችሁን ይዛችሁ መሄድና መሄድ ነው ያለባችሁ። ሌላ ምንም ነገር የለውም። ገዛን ይልቅ ግን እነዛን ሰዎች ህይወታችሁ ውስጥ እንዲቆዩ ብላችሁ የምትከፍሉት ዋጋ ብዙ ነገሮችን ስላደረኩለት እንደዚህ እሱን ለማስደሰት ብለሽ የሆነ ያልሆነ ባህሪሽን ተጋግጠሽ ተፈላልጠሽ ምናምን እሱን ለመያዝ በምትይበት ርቀት ያ ሰው እየገፋሽ ያ ሰው እያስጠላሽ ነው የሚሄደው። መሆንም ካለበት ዳስ ናት ዩር ካራክተር። ያንቺ ካራክተር ቁጭ ብለሽ መጠበቅ ብቻ ነው። ገባሽ? ያንቺ ካራክተር ላይክ ፕሪንሰስ መሆን ነው፣ ንግስት መሆን ነው። ገባሽ? ልዕልት መሆን ነው። ተረዳሽ? አትሞስፌሩን መቀየር ነው። አንቺ ስትኖሪ ፕሬዘንስሽ ራሱ እነዛ ሰዎች ላንቺ ዋጋ እንዲያስከፍሉሽ የምታረጊ አይነት ሴት ነው መሆን ያለብሽ። ዋጋ መክፈል ያንቺ ሳይሆን የዛ የፓርትነርሽ ኦር ደግሞ የምትፈልጊው ሰው ወንድ የሚሆነው ትክክለኛ የወንድ ፐርሰናሊቲ ያለው ካራክተሩ ጸዴ የሆነው ሰው የዛ ሰው ባህሪ ነው። ገባሽ? የዛ ሰው ካራክተሩ ነው። ተረዳሽ? እንጂ ያንቺና ያንቺ አይደለም። ብዙ ሴቶች የምትሸወዱት አንድ ነገር ቢኖር ወንዱ ካደረጋችሁላችሁ ወይም እናንተ የምትወዳቸው ሰዎች ካደረጋችሁት በላይ እናንተ ያደረጋችሁት ነገር ይበልጣል። ያ ሲሆን እመኑኝ እናንተ እንደምታገኙት አይደለም የምታገኙት፣ እናንተ እንደምትሰሩት አይደለም የምታገኙት። ምላሹ በጣም የሚያስጠላ ነው የሚሆነው። ምክንያቱም የእናንተን ካራክተር እናንተ የምትጫወቱትን ሚና ስላላወቃችሁት ነው። ከጅምሩም ደጋግሜ ነግራችኋለሁ። ማንም ሰው ከወደዳችሁ ከጅምሩም እንደዚህ አይነት ነገር ውስጥ እንድትገቡ አያደርጓችሁም። ቀጥታ ግልጽ የሆነ ክሊር የሆነ ከእናንተ ጋር ያላቸውን ነገር ታውቃላችሁ። አለቀ። ምንም አይነት ጥርጣሬ በጭንቅላታችሁ ውስጥ አይፈጥሩም። ማወቅ ያለባችሁ አንድ ነገር ቢኖር የሴት ልጅ ዋናው ሚናዋ ምንድን ነው የሚለውን ነገር ነው። ስለዚህ ይሄ የእናንተ ካራክተር አይደለም። የእናንተ ካራክተር ከዚህ ተቃራኒ ነው መሆን ያለበት። በተቻላችሁ አቅም የማይሆን ስህተት አትስሩ። ኔክስት የምታመጡትንም ጀነሬሽን እናንተም ሲንግል ማም ለመሆን ያን ያህል አትጣሩ። ገባችሁ? ይሄ ሲንግል ማም የሚሆነው እኮ ሰው ወዶ አይደለም። ገባችሁ? አንዳንዴ ከማይሆን ነገር ከማይሆን ትዳር ከማይሆን ሪሌሽንሽፕ ግዴታ ህይወትሽን ልጅሽን የሆነ ማትረፍ ሲኖርብሽ መውጣት ካለብሽ ክብርም ነው። ገባሽ? አንዳንዴ ያልሆነ ነገር የምታይ ከሆነ ልትወጪ ትችያለሽ። እኔ ማንንም ሰው እንደዛ መሆን አለበት ኑ እየቻላችሁ እየተገፋችሁ እየተረገጣችሁ ኑሮ የምል አይነት ሰው ሆኜ አይደለም። ዳስማይ የኔ አመለካከት ነው ይሄ ማለት ነው። ስለዚህ በተቻላችሁ አቅም ማንም ሰው ወዶ ስላልሆነ እንደዛ የሚሆነው ምርጫችሁን አስተካክሉ። ማን ጋር ምን መሆን እንዳለበት ለዩ። በጣም ብልህ ሁኑ። እንደ ሴት ሴትነታዊ ባህሪያችሁን ይሄ ብልሃታችሁን ተጠቀሙት። ማድረግ ያለባችሁ ባላችሁ ባህሪ ባላችሁ ማንነት እነዛ ሰዎች እንዲመርጧችሁ ማድረግ ነው። ካልሆነም ግዴታ አይደለም በእነሱ ሰዎች አለመመረጥ። እናንተ የሚመርጡ እናንተ የሚወዱ ሰዎች ይመጣሉ። በመጨረሻም ልላችሁ የምችለው ነገር
ዋጋችሁን፣ ማንነታችሁን፣ ካራክተራችሁን ማወቅ አለባችሁ ብዬ እመክራችኋለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ